ፕሬዝዳንት ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ፕሬዝዳንት ታዬ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት ከመጡት ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር መወያየታቸውን ወቁ ብለዋል። በዚህም በኢትዮጵያና በእስራኤል መካከል ያለውን የሁለትዮሽ ግንኙነት የሚያጠናክር ውይይት ማድረጋቸውን አመልክተው በሁለቱ ሀገራት ታሪካዊና ባህላዊ ትስስር ላይ ትኩረት በማድረግ መምከራቸውን ነው ያነሱት። የቤተ እስራኤል ማህበረሰብ የሀገራቱን ሕዝብ የሚያገናኝ ህያው ድልድይ እንደሆነ በማንሳት ይህም በሁለቱ ሀገራት መካከል ያለውን ጥልቅ ግንኙነት የሚያጎላ እንደሆነ አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብለው ፍሬያማ ውይይት ማድረጋቸውን አሳውቀዋል። በውይይቱም በኢትዮጵያና በእስራኤል ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናል ነው ያሉት። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሳንኩራ ወረዳ በደረሰ የትራፊክ አደጋ የ5 ሰዎች ህይወት አለፈ። የሳንኩራ ወረዳ ፖሊስ ትራፊክ ዋና ስራ ሂደት አስተባባሪ ሳጅን አብዱል ሽኩር ሐምዳላ ለፋና ዲጂታል እንዳሉት የትራፊክ አደጋው ህይወታቸውን ካጡት በተጨማሪ 2 ከባድና 2 ቀላል የአካል ጉዳት መድረሱን አሳውቀዋል። በትራፊክ አደጋው ጉዳት የደረሰባቸው ሰዎች በአቅራቢያቸው በሚገኙ የጤና ተቋማት ሕክምና እየተከታተሉ መሆናቸውን አስረድተዋል። የትራፊክ አደጋ መንስኤው በፍጥነት ማሽከርከር መሆኑን ጠቅሰው ተጨማሪ የማጣራት ስራ እየተከናወነ መሆኑን ነው ያነሱት።